አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴይነብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅነው ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። ባሽ በደንብ ገብቶኛል። ይቺ ብሽቅ ጸጋማን እንደሆነች ባላሳያት ሞቻለሁ። እንዴት እኔ መላቡሽ ቆይ ሚኪ ግን ምን ሆነ ነው ከማታ ጀምሮ እንደዛ የተለጎመ? ምንም የነገረ ነገር የለም። ምንም አልነገረኝም። ነገረኝ ብዬ ባስጨነቀው እኮ ቆሌን ገፈፈ። ታዲያ ሚኪ ዛሬ አይመጣማ? አይመጣም ባክ። ቆይ አቡሻ ግን የተፈጠረ ነገር አለ እንዴ? ባክ የሆነ ደባሪ ነገር ተፈጥሯል። ብቻውንም ከፒያራችን ጋር ተባጭቋል እናትለኝ። በእንደዚህ አይነት መልኩ ከቀጠለ መሆን አይቀርም። አረ ንገረኝ በእናትህ ወዲን ቆረጠኝ እኮ። ብነግርህ እኮ ደስ ይለኛል፣ ግን ስለሚደብር ይቅርብ። አረ በእናትህ እኔ ስንት ጎዳና ብርድ ያላስቀየመኝ ልጅ በዚህ ነገር የሚደብረኝ ይመስላል እንዴ? ንገረኝ ይልቅ። እርግጠኛ ነህ? አዎ እርግጠኛ ነኝ። ንገረኝ በእናትህ። ሄርሜላ ትምህርት ቤት ቀይራ እኛ ጋር ገብታለች። አረ እባክህ ጨዋታ ጀመርክ ደግሞ? አንተ እየቀለድኩ አይደለም፣ የምሬን ነው። ሄርሜላ መቼም እዚህ ትምህርት ቤት አገባ? ምን ሆነ ነው? አንተ ጻኔ ቂርቆስን የምሬን ነው። ቆይ እንዴት እዚህ ገባች? እኔ በቃ ምንም ሊገባኝ አልቻለም። በቃ ትናንትና በከባዱ አዛዝ ታረገን ነበር። ምን አይነቱ ገልቱ ነኝ። ይሄ ሁሉ ነገር የተፈጠረው በእኔ ምክንያት ነው አይደል? ጀመረ ደግሞ። ቆይ ካንተ ጋር ምን ያገናኘዋል? እባክህ ያገናኘዋል። ለኔ ባዮሎጂ ስትል እንደዚህ ማለት የማይገባኝ ነው እንዴ ይመስል? ቆይ ስለምን ባዮሎጂ ነው የምትወሩ? አይባልም እንዴ? ባለፈው እኮ አንዱ ጀለስ የሰው ሞራል መጠበቁና ባዮሎጂ ይባላል ብሎኝ እኮ ነው። አረ ወቸራ አረት ብቻ እየሰከሰኝ ባልሆነ። ቆይ እሺ የት የተዋወቅከው ጀለስ ነው? እባክህ እዛ ቡዛ ቤት ስንልፍ የተዋወቁት ልጅ ነው። አሬብ መቸው የሌለ አይደል እንዴ ሰከሰ እንዴ? እስኪ ህፃኑን በል። ህፃኑን የምሬ ነው። እሺ ታዲያ ምን ነበር የሚባለው? ጭዌማ ሳይኮሎጂ ነው። እሱ ግን ሲሰክስ ባዮሎጂ ብሎ ሙዳል ያሰብብ። ወይኔ ቦቼ እንዴ ተጫውቶብኝ የማይቀር ማን እንደሆንኩ አሳየዋል። እንዴ ብድግ አድርጌ ፍርጥ ነው የማደርገው። እኔ ለራሴ ሆድ ብሶኛል እዚህ። በቃ አሁን አታዘገኝ ልሂድ። አረ ቆይ አብረን ነው የምንሄደው። የት? ትምህርት ቤት ነው። ከዛ በቃ አንተ ወደ ግቢ ስገባን ይመለሳሉ። አንተ ያማል እንዴ? ካንተ ጋር እየዛኩኝ ሲሄድ ቢረፍድብኝስ? እባክህ ችግር የለውም። ቦቼን እንደሆነ በደንብ ታውቀዋለህ። እኔ እስኮኮልሽና ባጥር እልክሻለሁ። አይ ቦቼ በቃ ሰውን ሁሉ እንዳንተ ለማድረግ የማጥረው ነገር የለማ። እባክህ ወደዛ ሂድ። እኔ እንደዚህ አይነት ሳይኮሎጂ ነው። ሳይኮሎጂ ያላወኩት መስሎሽ ነው እንዴ? ስፈትንሽ እኮ ነው። ሰማኒ ሰፈር ላይ ያውደልደልክ እንድትሉ ነው የሚፈልግ ሳይኮሎጂ የለኝም። እሺ ማለትማ በቃ ሳልማር የተማሩ ጓደኞች እንዲኖሩ የሚፈልገው። ይልቅ ነው እንሂዳው። ባልንቁ ሰው እንዴ አንቺ በምን ሆነሽ ነው እንደዚህ ያለ ልምድሽ ጠብቂኛልሽ? እንዴ ፈርቼ ነው። ዛሬ ማሚን ፈርቻት ነው እንጂ ትምህርት ቤት ራሱ ባልመጣ ደስ ይለኛል። ቆይ አንቺ ግን ምንድነው እንደዚህ የምታከብጁ? ፊዮሪ እኮ ማታ ብታይ እንዲሽ ላይኔ እንኳን እንቅልፍ ሳይዞር ነው ያደረው። ለምን እንዴ? በትላንቱ ጉዳይ ነው ብታይ እንቅልፍ ድፍት እያደረገኝ፣ ከዛ ደግሞ የጥይቱ ድምጽ ብንን ያደርገኛል። ምንድነው ሰፈራችሁ ሌባ ገብቶ ነበር እንዴ? ወይ ሌባ! የትላንቱ ሽጉጥ እኮ ነው እንደዚህ ያቃዥኝ። አንቺ ልጅ ቆይ ምንድነው ግን የሚሻልሽ? አንዴ ጦርነት፣ አንዴ ውጊያ፣ አንዴ ተኩስ፣ በቃ እንደዚህ አይነት ነገር ብቻ ነው የሚታየኝ። ብታይ እንዴ ስቄት ብዬ እንዳደርኩ። ቆይ ሽጉጥ አይተሽ አታውቂም እንዴ? ለመጀመሪያ ጊዜ ያየሁት የሄርሜላ ጋርድ ይዞ ነው። ለዛ ነው እንደዚህ የፈራሽው እንጂ እኮ ምንም የሚከብድ ነገር የለውም።
አንቺ ግን ምን ስትይ ነው ሽጉጥ አያያዘ የለመድሽበት? እንደዚህ ያደርገሽ ቀጭ ስታደርግ ሽንቴ ጠብ ሊል ምንም አልቀረኝም ነበር። እኔማ አንዳንዴ ማሚ ክሊን ስታደርግ ስለማይ ለዛ ነው የለመድኩት። ወይኔ እድሌ። እኔ ነኝ እንጂ ከቁም መጥረጊያና ከሪሞት ውጪ ሌላ ምንም ነገርም አላውቅም። አረ ያኔ ያለማ አታካብጂ። ፊዮሪሙች አድንቄሻለሁ። ከዚህ በኋላ አንቺን ይሄ አፐርከት፣ ሎርከት፣ ደፈቃ ምናምን የሚባል ነገር የለም። እንዴ ለምን? ምክንያቱም እንደማልችልሽ በደንብ አድርጎ ገብቶኛል። አይ እንግዲህ እኔ ደፋር ስቶኝ ነው ማየት ብፈልገው። ለማንኛውም የኔት ዛሬ ለሰከንድም ቢሆን ካጠገቤ እንዳትለይኝ እሺ? ለምን? እኔ በቃ አላቅም ውስጥ ይፈርዷል። ስለዚህ አብሬሽ መሆን ነው የምፈልገው። እሺ አሁን ሳይረፍድ እንሂድ በቃ። እሺ አቡሻ ግን ህፃን ቂርቆስን ተርቴ በጣም ነው ያስደበረች። ምን አመዴን ፈልጋኛ ጋር ስለመጣች ነው? አረ ለሱ አይደለም ባክ። በቃ ዝፈንልኝ ብላ ካዘፈነችኝ በኋላ ኬክ ቤት ወስዳ ከጋበዘችኝ በኋላ አስበው። እኔ እኮ በቃ የልቧ ውሃ ልክ ወደ እኔ ዞር መስሎኝ ነበር። ቦቼ የምርን ነው? ምኑ? ሄርሜላ ጋብዛለች? አረ ጋብዛኛለች ባክ። እኔ እኮ ከነገርኳችሁ ሙድ የምትይዙብኝ መስሎኝ እንጂ አጉርሳኛለች ሁላ። እስኪ ህፃን ቂርቆስን ህፃን ቂርቆስን እኔ ምንም ተረቴ እዚህ ቤት ብቻ ባልሆነ ልጋብዝ ያልሽኝ እንደዚህ ለብሽ እዚህ ቤት ውስጥ ምን ችግር አለው? አይ ነገሩ ችግር የለውም፣ ግን ሰዎች ምንሽ ነው ቢሉሽ ምን ነው ልትይ ነው? ወንድሜ ነው። ወንድሜ ከደበረ ሊቀር ይችላል። ኧረ እሱንስ ማን አይቶብን? እሺ እንደዛ ከሆነ ምን እንዘዝ? በየአይነት ይኖራቸዋል። እዚህ ቤት ገብተን በየአይነት ግን ምን ቸት እናድርገዋ? ኬክ ነገር ብንበላሽ? ኬክ ይሁና። እሺ ረፍዶብኛል እያልክ ነበር አይደል? ናግባው በቃ አፍጥን። ቅድምስ እኮ አድርጌ ያስገባለሁ እያልከኛ ነበር እና ቢረፍድብኝም እንደሚሆን ይሆናል። አቤት ዮሪሱስ። እሺ አሁን ፍጠን፣ ጭውውን ጨርስልኝ። ኧረ ተርቴ እኔ ከዚህ ነገር ጋር እኮ ምንም አልግባባ። ታዲያ ምን ችግር አለው? ያስተዋውቋቸዋል። ክሬም ኬክ ቦቸራ ክሬም ኬክ። ታውቃለህ ያለለከ እኔ በቃ ከዚህ ክሬም ይልቅ ያንቺ አነጋገር እኮ ነው ክሬም የሚልቅ። አንተ ቆይ ምንድን ነው የምታወራው? አበዛውብሽ አይደል? ቆይ እኔ ግን አልገባ ያለኝ ነገር እኔ ማናገር ፈርተህ አይደል እንዴ ከሚኪ ጋር የመጣችሁት? እሱማ ልክ ነሽ። አሁን ግን ሳይ ጭራሽ የምትፈራኝ አትመስልም። ምናልባት መቀራረብ ስንጀምር አይነት ላይ ተገፉ ይሆናል። ከሆነ ጥሩ። ለማንኛውም ችግርስ? ኧረ እድሌ ዛሬ በቃ እንቅልፍ አልተኛም ማለት ነው። ለምን? ምን ሆነሻል? እንዴት ተኛለሁ? ይሄ ነገር እኮ ለዘመናት ስመኝ የነበረ ጉዳይ ነው። አሁን ትጎርሳለህ? አጎርስ እንክት አድርጌ ነው። አንተስ አታጎርሰኝ እንዴ? ምን ኬክ ነው? ኬክ ደግሞ ለኬክ ነሽ እንዴ? ደግሞ እንዴ ይበዛብኛል። የእኛው ነው ትጁም ነው ደግሞ ለኬክ ኧረ ተይ እንዴ ስሞትልሽ ያጂ እንደምትጠይቅ ያጂ ላይሆንም ያጂ ግዴለሽም ያጂ ይኸውልሽ ፍቅርና ጉርሻ ሲያስጨንቅ ነው ትላለች እናቴ። ያጂ ያጂ እርሜ የሙት ሙተልስ ያ እንደ ጋርዳችሁ ማስጨነቅ አትሁኝ። ያጂ ይጣፍጣል አይደል? ቆይ አንተ ቆይ ምን አይነት የተመታ ልጅ ነህ? ላጉርሲ ስትላት ምን መስሎ ነበር? ምናልባት ሸሮዋን ፈልጌ ምን ሸራፊ ያስጠላው። ቀስቴ አንዴ ላናግርህ ስለፈለኩ ነው በዚህ ጋር የመጣሁት።
ሰዓቱ ይረፍድብሃል። ወደ ትምህርት ቤት ብትሄድ አይሻልም? እሄዳለሁ ግን 1-2 ደቂቃ ስጠኝና አዋራ። ጸጋ ለነካት ከሆነ አታስብ። ፎንቄ ጫፏ እንዳለካት አስጠንቀኛለች። ጥሩ ግን ሌላ የማናገር ነገር አለ። አንተ ልጅ ዝም ብዬ እየሰማ ያሉት ለፎንቄ ስል ነው። ስለዚህ ከዚህ ጥፋልኝ። እሄዳለሁ ግን እባክህ አዳምጠኝ። እሺ ምንድን ነው? እርግጥ ነው አንተ ወንጀል መስራትን ሰምቼ በፖሊስ አስይዣለሁ። አንተ ልጅ ወሬ ሳታበዛ መናገር የምትፈልገውን ተናገር። ካልሆነ ከዚህ ጥፋ። ግን ደግሞ አንተን በፖሊስ በማስያዜ ምንም አልጸጸትበትም። ኦ ብራቮ ያሬዶ። ግን በዚህ ሂደት ውስጥ ምንም ሆነ ምን አንድ ነገር አድርገህልኛል። ምንድን ነው እሱ? ቤዛ ማፍቀሬ እንዲገባኝና ደፍሬ እንድነግራት አድርገኛል። እና ምን ላድርግ? ያንን ማድረግ ለኔ አስበህ ነው ብዬ ባላምንም ፍቅሬን ለመግለጽ ምክንያት ሆነኛል። ስለዚህ አመሰግናለሁ። ጨረስክ? አዎ ጨርሻለሁ። እኔ ደግሞ አንድ ነገር ልንገር። ምንድን ነው እሱ? ከዚህ በፊት ቤዛ እንዳታመልጥ እያልኩ ሳደፋፍር የነበረው ማፍቀር ስለገባኝ ነው። ባላምንህም ይሁንልሽ። እሱ ያንተ መብት ነው። ግን አሁን ላይ የገባኝ አንድ ነገር ነው። ምንድን ነው? አንተ ለቤዛ ፍቅረኛዋ ለመሆን የምትመጠናት ወንድ አይደለም። ምን? እና ማን የሚመጥናት? እስከሆነ የገባኝ አንተ እንደማትመጠናት ብቻ ነው። ያ አነጋገር ለኔ ያለህ ንቀት የሚያሳይ አይመስልም? ክብሬ ስላልገባ ንቀቴን ደግሞ ላሳይ ብዬ ነው። ምንም የማያዝ ፍጥረት ነው በፈጣሪ። ይሄ ደግሞ ምንድነው የሚለው ድርፋራ? በእናትህ ልቀቀኝ። ወይ የኔ አባት እስከዚህ ኮሽኝሽኝ በቆየው ልሽ አማከ ቦርሴ ስተይ የምር ግን አቡሻ ባለመማሬ በጣም ይደበረኛል። እንዴት? በቃ ስበዋል። ተምሬ ቢሆን እኮ ተርቴን በግላጭ ነበር ማገኛት። አረ እንኳንም አልተማርክ። ለምን ሲባል ሳትማር እንደዚህ ከሆንክ ብትማርም አታስቀምጠንም። አንተ ደግሞ አታብዛውሽ። ቢያንስ እኮ እስከ 3ኛ ክፍል ድረስ ተምሬያለሁ። እረ በለው ለካ እስከ 3ኛ ተምራል። ቀልዱ ቀልድ ነው። ለማንኛውም የተርቴን አዋዋል እየተከታተልክ ሹክ ትለኛለሽ። አዋዋል ስትል በቃ ድንገት የሚከታተላትን እትትም ይላትን ሊያሰማምጣት የሚሞክር ሰው ካለ ትነግረኛለህ። እትት ቢሏት ምን ልታደር? እሰይፎን ነው ይመጣላ። እኔ ቆርጫለሁ። ታውቀኛለህ ደግሞ። በል እኔ ልሂድ፣ አንተ ሂድና ሚኪና በብሎሽ። ኧረ እባክህ አልሰማህም እንዴ? እዛ ሚኪ እዚህ ቀስቴ። ቆይ አቡሻ፣ እኔ ትንሽ አላሳዝናችሁ? እንደፈለግ አቡሻ። ምን ቀረ? ይሁን ሀሳብ መጣልኝ። ምንድነው እሱ? በቃ ከሌላ ትምህርት ቤት የመጣ አዲስ ልጅ ነው ብለን ዘበኛው ነትትን በላትና አብረን ገብተን እንዋል እንዴ? የት ትምህርት ቤት ነው? አንተ ልጅ አማል እንዴ? አቤት ምቀኝነት፣ አቤት ምቀኝነት። አሸከሙ እኮ ነው የሰጠ። አሁን ምን አለበት ብንገባ? እኔ ትርታዬን ለማግኘት እንጂ ሌላ ነገር አስቤ መስሎ ነው እንዴ? ኧረ አልሰማም። እሺ አሁን በትርታ ገባን በል። የሆነ ፎል ብሰራ የማን ያለ ሊል ነው? ኧረ አቡሻ በእናትህ አሰግጥ። እኔ በቃ በሪያት ፎቶ ለመነሳሳት ምናምን እንጂ ሌላ ምንም ነገር አይፈጠረም። እመነኝ። አይሆንም አልኩ አይሆንም እንጂ። ወይኔ ቡቺ፣ እንደ ዛሬ ግን አስደብረኝ አታውቅምሽ። አንተ ልጅ ሊደብርህ ነው እንዴ? እንዴት አይደብረኝም? አለመማሬን ተጠቅመህ እኮ ቅስሜ ነው ስብርብር ያደረገው። አረ ብራዘር በቃ ኳስ በመሬት አድርገው። ችግር የለውም በቃ እንሂድ። በቃ ና እባክህ፣ አይደብርህ። በቃ እንገባለን። እኔ ዘበኛውን አወራዋለሁ። ችግር የለውም በቃ። አሁንማ ረፍዷል። ይልቅ አንተ ሳይረፍድብህ ግባ በቃ። አንተ እንደዚህ እየደበረ እንዴት ነው የምገባው? አልደበረኝም። ይልቅ ነገ ስሸኝህ ተበለናት እንገባለን። እርግጠኛ ነህ? እርግጠኛ ነኝ። ፔፕሲ አንተ እጠብቅሃለሁ። ሀይ ብቻሽን ከምትሆኛ አብረሽ ልቀመጥ ይቻላል?
ዳግም እባላለሁ። እኔ ደግሞ ሄቨን። አውቃለሁ። አይናፋር ነገር ነው ልበል? እኔ? አዎ። ኧረ እኔ እንጃ። እንዴ ማለት በቃችሁ። ምን ብለሽ ነው? ኧረ እኔ ምንም አላልኩት። ኧረ ዝም በይ። የሆነ ነገርማ ብለሽዋል። እንዴት አልክ? እንዴ ገና ከመቀመጡ እንደዚህ ተስፈንጥሮ ይነሳ ነበር። ቆይ ምን ትሏለሽ ብላ አስበን እንጃልሽ። ለመሆኑ እዚህ ምን ልታረግ መጣ? ልቀመጥ ነው። ካልጠፋ ቦታ እዚህ ጋር ምን ታየ? በነገራችን ላይ ቦታው ባዶ እንደሆነ ታይቶኝ ነው የመጣሁት። ኧረ እንደዛ ነው። እሺ አሁን ከዚህ ተነስ። ለምን? ብቻዬን መሆን ስለምፈልግ። አሃ አልነሳም ብልሽ ለአባትሽ ልትናገሪ ነው? በነገራችን ላይ እንደዛ ያልኩ ላንተ ከማሰብ ነው። እንዳልባረር ብቻ ባልሆነ ምንም ሳላደርግ ሊያባረኝ የሚችል ህግ ያለ ይመስልሻል? እሱን ታየዋለህ። አረ ይልቅ እንደውም አንቺ ተነሽ። ለምንድን ነው የምነሳው? ቦታውን ስለምፈልገው። አረ እባክህ የምሬን ነው። ንቅንቅ አልልም። አንቺ በአባትሽ በጣም ነው የተማመንሽው ማለት ነው? እዚህ ጋር መቀመጥ መብቴ ስለሆነ ነው። አረ ካንተ ጋር መቀመጥ ፈልጌ ነው ብትይኝም እኮ አምንሻለሁ። አዎ አንተ ጋር መቀመጥ ፈልጌ ነው። እርግጠኛ ነሽ ከኔ ጋር መቀመጥ ፈልገሽ ነው? አዎ እርግጠኛ ነኝ አንተ ጋር መቀመጥ ፈልጌ ነው። እኔ ግን ካንቺ ጋር መቀመጥ አልፈልግም። ቻው። ሆ ቆይ ይሄ ምን ውስጥ መስጧቸው ነው? ሴቶች ሁሉ ሊያብዱለት ነው የተባለ ድንቄም ማበድ። እኔ ምልሽ አንድ ነገር ሳልነግርሽ። ምን? ነይ በጆሮሽ ልንገርሽ። ምንድነው የምትነግረኝ? በእኔ ቋንቋች ሰላምታ ነች። ቅድም ሀያ አላልኩሽም ብዬ ነው። ቻው። ቹቻ አንዴ ላናግርሽ ፈልጌ ነው። ይኸውልህ ያሬድ፣ ቀስቴ ምናምን ልትለኝ ከሆነ ጸጋ እንዳይነካት ነግሬዋለሁ። አረ እንደሱ አይደለም። እና ሌላ ምን ቀረ? ስለ ቤዛ እንድናወራ ፈልጌ ነበር። ቆይ ደግሞ ስለ ቤዛ ከኔ ጋር ምንድን ነው የምታወራው? አይ ማለት ዛሬ ትምህርት ቤት አልመጣችም። እኔ ነገረችሽ ነገር አለ ወይ ማለት ነው? ምንም የነገረች ነገር የለም። እኔ የማውቀው ነገር ስለሌለ አሁን ከዚህ ሂድ። ቹቻ በእናትሽ ምን አለ የምታውቂው ነገር ካለ ብትነግሪኝ። ትሰማኛለህ ያሬድ? እኔ ስለ ቤዛ የማውቀው ምንም ነገር የለም። ባቅም ደግሞ ምንም ነገር አልነግርም። እሺ? ምንም የምታመጣው ነገር የለም፣ ድካም እንጂ። ቆይ እና ክሊ ተቀየርሽብኝ ቀስቴ ስላሳሰርኩት ነው እንዴ? እኔ ምንም አልተቀያየርኩብም። የተቀያየርኩብ መስሎ ነው። እሺ? ለማንኛውም መልካም ቀን። ቆይ እቺ ልጅ አማታለ እንዴ? አቤት ቲቸር፣ ፈልገውኝ ነበር። አዎ ፈልጌ ነበር። እሺ ምን መሰለ ቅዱስ፣ ትላንት በተፈጠረው ጉዳይ ከመምህር በቃሉ ጋር በሰፊው አውርተንበታል። ቲቸር፣ ነገር እኮ ሳናስበው ነው የተፈጠረው። መጀመሪያ አጠራርን አስተካክል። ቲቸርዬ ሳይሆን መምህርት ሜሮን ነው የሚባለው። እሺ። ሌላው አንድ እንድትረዳ የምፈልገው ነገር አንተንም ሆነ ሌሎችን ተማሪዎችን በእኩል አይን ነው ማያችሁ። ማለቴ መምህር በቃሉ ወንድም ስለሆንክ ጥፋት እየሰራህ እያየው ዝም ብዬ አላልፈም ማለት ነው። እሱ እኮ ይገባኛል፣ ግን አሁን ምንም አይነት ማብራሪያ አያስፈልግም። እሺ። ደግሞ ከክፍለ ሀገር በምን አይነት ዲሲፕሊን ችግር ወላጆች ተማረው ከክፍለ ሀገር እንዳላኩ ሰምቻለሁ። ቲቸር፣ መምህርት ሜሮን። እሺ መምህርት፣ አሁን ሀሳብህን ቀጥል። እኔ እኮ በቃ ያን ያክል የሚረዳኝ ሰው ስላጣው እንጂ እንደዛ አይነት አስቸጋሪ ተማሪ አይደለም።
ቆይ ሰዎች ምን እንዲረዱ ነው የምትፈልገው? በቃ እኔ የምፈልገውን ነገር ሊያስቆም የሚሞክር ሰው በጣም ያናድደኛል። ለዛ ነው እኮ እንጂ እኔ ማንንም ማስቀየም አልፈልግም። እሱማ እኮ ሁሉም ሰው ያለ ከልካይና ያለ ፍቃድ የሚፈልገውን ነገር ማድረግ ይፈልጋል። ግን እንደዛ ቢሆን ምድር ምን ምትሆን ይመስላል? እሱን አላውቅም። እመኔም ብዙ ነገሮች ይበላሻሉ። ስለዚህ የሰው ልጅ ሁሉ የፈለገውን ነገር እንደፈለገ እንዲያደርግ አይፈቀድለትም ማለት ነው። እና ለሁሉም ነገር ማስፈቀድ አለብኝ ማለት? እዚህ ትምህርት ቤት እስካለ ድረስ በትክክል። እኔ እኮ እሱ ነገር ነው የማይመቸኝ። የግድ ሊመች ይገባል። አለበለዚያ እመነኝ እዚህ ትምህርት ቤት ውስጥ የሚኖር እድሜ በጣም አጭር ነው የሚሆነው። እሺ በቃ አስብበታል። አዎ በደንብ ብታስብበት ይሻላል። እሺ አሁን ወደ ክላስ ግባ። እሺ ምን ዋግድ ማደግ ነው ወካችሁ? ፍልቅልቋቹ ብቻዋን ሆኖ ሳያት ደስ አይለኝ። ምን ላደርግ ብለህ ነው ተሪ? ወድጄ እኮ አይደለም። ምን ነው የተፈጠረ ችግር አለ እንዴ? ቤዛ ምን ሆነች? ዛሬ ትምህርት ቤት አልመጣችም። ለምን? ራሴ ማዳመጥ አለብኝ ብላ ነው የቀረችው። ምን ገጥሟት ነው ራሷን የምታዳምጠው? ተሪ አንድ ነገር ልንገር፣ በሚስጥር ትይዘዋለህ? አይ ቹቻ ረሳሽኝ እንዴ? ታሪኩ እኮ ነኝ። አው እሱንም አውቃለሁ ሚስጥር ምን ያክል አጥብቀ እንደምትይዝ። ግን ደግሞ ቢጨንቀኝ እኮ ነው። ቆይ ምን ተፈጥሮ ነው የተጨነቅሽው? ቤዛ ዛሬ ከትምህርት ቤት የቀረችው ትናንትና ይህንን ደብዳቤ ቦርሴ ውስጥ አስቀምጣልኝ። ምን ብለሻት ነው? ያው እኔ በጣም ጭንቀቷ ሲበዛ ሳይ ቤዚቲ ከዚህ በላይ አትጨናነቂ፣ ያሬድን አፍቅረሽዋል ብዬ ነገርኳት። ለመሆኑ ይህን ድፍረት ከየት አመጣሽው? ያው እኔ ከሷ ስቃይ አይበልጥም ብዬ ነዋ። እና በቀላሉ አዳመጠችሽ? ምንም እኮ አልተበሳጨችብኝም። አይ ቤዛ ምታሳዝን ፍጥረት እኮ ናት። ቆይ ያሬድ እንዳፈቀረችው አንተም ተረድተሃል አይደል? ቆየሁ። እና ለምንድን ነው ልትነግራት ያልሞከርከው? በብዙ መንገድ ላሳያት ሞክሬያለሁ፣ ግን ፈጽሞ ሊገባት አልቻለም። እኔም እኮ ታሪ ለዛ ነው ደፈር ብዬ ልነግራት የሞከርኩት። እሺ እቺ ልጅ ምን ይሻላታል ይመስለኛል? እኔ ግን እንደዛ ላት አይገባም ነበረ። ኖ አንቺ ምንም አላጠፋሽም። እንደውም እንኳንም ነገርሻት። የምርህን ነው ታሪ? አዎ ቹቻ የምሬን ነው። ታሪ ቤዛ እኮ ያሬድን ነፍሷ እስኪወጣ ድረስ ነው ያፈቀረችው። ግን አትፍረጅባት። እንዴት? ምክንያቱም ቤዛ እንደዚህ አይነት ነገር ፈጽሞ አታውቅም። እሱንማ ልክ ብላል። ባይገርምሽ የሆነ ቀን ላይ ሰው ሲያፈቅር እንዴት ነው የሚሰማው ብላ ጠይቀኝ ነበር። የኔ እናት እኔንም እኮ እንደዚህ ብላ ጠይቀኝ ነበር። ምን አልሻት? ያው እኔ መሰለኝን ነገርኳት። ከዛ በኋላ ግን ፊቷ ድንግጥ ሲል ነው ያየሁት። ለምን የደነገጠችው? ምናልባት የነገርኳት ስሜቶች በትክክል እሷ የሚሰማትን ይሆናል። እውነት ለመናገር ቤዛ ጊዜ ወስጄ ላስብ ማለቷ ትክክለኛ ውሳኔ ይመስለኛል። እኔ ግን ምንም ትክክለኝነቱ አይታየኝም። ለምን? ምክንያቱም ተሪ አሁን ተመልሳ ስትመጣ አንቺም አቡሻም ተሪ ያላችሁኝን ነገር አስብ ቢያሰላስልኝ ከያሬድ ፍቅር እንዲያለያዘኝ እርግጠኛኝ ያለው ነው የምትለው። እኔም እንደዛ ነው ማስበው። ደግሞ ምን አለሽ በለኝ ተሪ እንደዛ ካላለች። ታዲያ ምን ተሻለን? ምንም። ይኸውልህ ተሪ ከዚህም በኋላ እሷን ለመርዳት ብንሞክር ትርፉ ጦርነት ነው። ግን እኮ ዝም ባልናት ቁጥር ስቃዩ እየበዛ ነው የሚመጣው። እኔ እንግዲህ ፈጣሪ ግልጥ አድርጎ ያሳያት እንጂ እኔ ምንም የማደርግላት ነገር የለም። ልክ ነሽ። ሲግለጥላት እንጂ ሌላ ምን ይባላል? ወይ ጉዴ! አንተ ቆይ ምንድነው እንደዛ ቅድም አፈራግጦ አስነሳ? እንጃ ዩሲ እንዴ ልቤን እኮ ለተፈው ነበር በድንጋጤ። ምንድነው የሚያስደነግጥ? ቆይ እዛ ጋር እንጃ
ልክ ሂጅ እኮ አጠገቧ ቁጭ ስል ልቤ ድቡ ይላል። ይኸውልህ መጀመሪያውኑ ለምን ሄድክ? ከዛ ደግሞ ለምን ፈርተህ ትመለሳለህ? እኔማ ያው ብቻዋን ስትሆን እድሌ ልጠቀም አልኩና ላፍታታት ሄድኩኝ። ዳጊ ምንድን ነው ማፍታታት? እኔ እንጃ እንዴ ራስ አይደል እንዴ ባለፈው ሴት ልጅ ከመጥበስ በፊት ማፍታታት አለብህ ያልከኝ? ወይ ጉዴ! እና እኔ ያልኩህን ነገር ሁሉ እየሄድክ ትሞክራለህ ማለት ነው? እና ዩሲ ከአንተ ሌላ ማን ጥሩ ምክር ይመክረኛል ብዬ አስባለሁ። ወይኔ ጉዴ! እና አሁን ተረጋጋ? ወይ መረጋጋት! ዛሬ ስቀባዥር ማሪ ነው። ወይ ጉዴ! ለምን እንደዚህ የሚሰማ ከሆነ አንደኛውን ቺክ የሚባል ነገር ለምን አትተውም? ዩሲ እሱ መቼ ጠፋኝ? እና ምን የያዘ ያስገደደ ነገር አለ? ሽውታ ሽውታ? አዎ ሽውታ። ምንድን ነው ደግሞ ሽውታ? የምን ሽውታ ነው? ይኸውልህ ዩሲ ሁሉንም ነገር እርግፍ አድርጌ ትቼ የሆነ ነገር ይመጣል። ዳጊ አንተ ከማን ታንሳለህ? አንተ ወንድ ልጅ አይደለ እንዴ? ለምን ቺክ አጠብስም ይለኛል። ማን ነው የሚልህ? ሽውታ። እናማ ሴቱን ሁሉ እርግፍ አድርጌ የተውኩት ልጅ ስለ ሴት ሀሳብ ስቀባዥር እላለሁ። የአንተስ የጉድ ነው እባክህ። ሽውታ ዩሲ ግን እንዲያው በማማሞት ምን አለች? ሄቨን? አዎ ሄቨን። ይኸውልህ ልክ አንተ ከሄድክ በኋላ ትክ ብላ እያየች አንተ ስትሄድ ትክ ብላ እያየች ከንፈሯን ስትመጣው ከንፈሯን ስታረጥቦ አንተ ኧረ ነቃ በል በእናትህ። ስምጥ ትላለህ እንዴ ዝም ብለህ? በፈጣሪ ቀባዥርኩ አይደለ ዩሲ? ውይ በጣም እውነት። ቆይ ግን ምን ይሻለኛል? እኔም አላቅልህም እባክህ። ግራ ነው የገባኸኝ አሁንስ። በስመ አብ። ቆይ ግን እሺ ዩሲ እኔ ግን ምን ይሻለኛል? ይቻማል እንዴ ሽውት ምንድን ነው ሽውታ ደግሞ? ወይ ጉድ! እና ባንተ ተረታ ምክንያት ደባሪ ነገር ውስጥ ገባ ነው የምትለኝ? አይገርምም ቀስቴ? እኔ እኮ ምን አይነት እርጉም ቺክ እንዳፈቀርኩ ነው ግርም የሚል። ኧረ ይደብራል። አንተ እያፈቀርክ ትሳደባለህ። ምን ላድርግ ቀስቴ? በእኔ ምክንያት እኮ እነዚህ ልጆች ህይወት ሲበጠበጥ በጣም ነው የደበረኝ። ግን እኮ ያኔ ዘፈንክላ ሲባል የምርሙር የተቀየረ መስሎኝ ነበር። እኔም እኮ መስሎኝ ነበር። ግን ለካሷ እንደ ድብርት ማራገፊያዋ ነበር የምትይኝ። እና ቆይ ምን ተሻለ? አላውቅም ቀስቴ። አንድም የሚያናድደኝ ደግሞ ያቡሻ ነው። እሱ ቆይ ደግሞ ምን አደረገ እንዴ? ዘቡሌውን አስመጣን ትምሮ ቤት እንስመጥ ስለው እኮ ነው እምቢ አለኝ። ውግም የት? እና ቡሻ ትምሮ? አዎ ምን ነው ገረመ? አንተ ቆይ ያማ እንዴ ምን ልታደርግ ነው የምትገባው? እኔማ ተረተኝ ባገኛትና በቃ እነ ሚኪን እንዳትጋተታቸው ላሰማምጣት ነበር። አቡሻ ግን በቃ ውግም አለ። ታዲያ እንደዛ ካሰብ ስትመለስ ጠብቃ አታናግራትም እንዴ? የሱም አለም ነበር። ግን በቃ የሰማይ ሰባሪ ያክል ጋርድ አላት። ከትምህርት ቤት እንደወጣች መኪና ውስጥ ትገባለች። በቃ ወይ የስኩርት ጎማ አድርጌ መኪናው ላይ ልጫነ እንዴ? አይሻለም? ሌባ ጎማ ላይ ታዝገኛለህ እንዴ? ምን ላድርግ ብለህ ነው? አንቺ ግን እንዴት ነሽ? ጎርፍሽ ደረቀ? ምን ታደርገዋለህ? እኔ የምልህ ፎንቄን ግን ሰሞኑን ክላም አድርጋት ታውቃለህ እንዴ? እሷ ሳተኝ እኔ ራሴ እያየኋት ነው እንዴ። ቆይ እሷስ እያየች ቢሆን ምን ችግር አለው? እሱማ ሌላ ሃርድ ስታፍ ነው የሚፈጠረው። እንደው ግን ቦቼ ምን አለ ትለኛለህ? ቦቼ ምን አለ ትለኛለህ? ሰሞኑን ነው እየተላለች። እኔ ግን እንደዛ አይመስለኝም። እጭ አንተ መሰል አልመሰለን አያገባኝምሽ። ዋናው ለኔ መምሰሉ እንዴ። ቆይ ራስን ደግሞ እንዴት ነው የምትሰቅለው? ያው እንደ ተንጠለጠለ ጥሬ ሙዝ ነው። ቆይ ጭንጭዌ ደግሞ ከየት መንጩ አድርገሻት ነው? እባክህ ከገጠር ነው እያልኳት። አዎ ይመች።
እና ታዲያ ሚኪ ጋር እንሂድ እንዴ? በእኔድማ እኮ አሪፍ ነበረ። ግን በቃ ሚኪ ሌለ ደባሪ ስታፍ ውስጥ ነው ያለው። እኛም ሄደን ደግሞ የሌለ ነው የሚደብረን። እናንቱ እንዴ? አይ ሳይሆን በቃ ትንሽ እንቆይና እናጮለታለን። አይሻልም? አስተይል እኔ ምልክ አስተይ ተርቴን እንጥለፋት እንዴ? ምን እንጥለፋት ነው ያልከው? አሁን እንጥለፋት ምን ነው? ቆይ ደግሞ ምን ልናረጋት ነው ምን ጠልፋት? እኔ ላገባት ነው። አንተ ቆይ ያማል እንዴ? አይድሌ እናንተ ልጆች ግን ዝም ብዬ ሳያችሁ ጎዳና ላይ አለማደጋችሁ ሆነ ነገር አጉድሎባችኋል እኮ። ምን አይነት ቀልድና ቁም ነገር ለይታችሁ አባትቱማ። እና እንደው ቀስቲ ስለ መድሃን ያለም ብለ እንደው ስሞትልሽ ይበለኝ። ቆይ ምንድነው እሺ ምን ሌላ 2-3 ወሩን ቶ ይቅር። እንደው ለአንድ ሳምንት እስኪ ጎዳና ላይ ውጣና ሰው ሁን ከንቱ። ቆይ ምን ባደርግ ነው ግን የሚሻለው? አረ ምንም አታድርግ ብቻ ለሚያልፍ ቀን ብለ ራስን ሳትጎዳ እየሳቅክ ብቻ አሳልፈኝ። አረዳስ ታይና በና ማቀፍ ነው ወይስ እንት ቀስቲ አንተ ያማል እንዴ? ና እሺ ሄቢ እንዴት ነሽ? አለሁልሽ። እንዴት ነው ኢንቫይሮንመንቱ ምናምን ለመች? አዎ ምንም አይልም። ከዮሲ ጋርስ እንዴት ናችሁ? እሱ ልጅ ግን ጤነኛ ነው? ምን ነው አበደበሽ? አይ እንደሱ ሳይሆን ነገራ ስራው ምንም አልጨበጣለኝ። አይ ሁሉም አልጨበጥ ሲለው ነው ጨብጣለሁ ብሎ የሚጨብጠው ያጣው። ምን ማለት ነው? ተይው እባክሽ የእኔን ነገር እንደመጣልኝ ነው ዝም ብዬ የምዘላብደው። አንቺ ግን ደስ የምትይ ልጅ ነሽ። እውነት እውነት? ምን ነው ገረመሽ? አይ ሁሉም ያማረርብኛል እንጂ ማንም ደስ የምትይ ልጅ ነሽ ብሎኝ ስለማያውቅ ነው። ሌሎቹን ታያቸው። እውነታው ግን አንቺ ደስ የምትይ ልጅ ነሽ። እውነት ይቡ ባለውለታዬ ነሽ። እቺን ቀን መቼም ማረሳት። እንዴ ምን አድርጌልሽ ነው ባለውለታሽ የሆንኩት? እንዴ ስንቱ ከፍ ዝቅ የሚያደርገኝ ልጅ እኮ ነው ደስ የምትይ ልጅ ነሽ ያልሽኝ። ከዚህ በላይ ውለታ አለ እንዴ? አረ ቀለል አድርጊው። ይሄንንማ ሁሉም መስማት አለባቸው። ክላስ ገብቼ በይፋ እናገራለሁ። እንዴ አንቺ ልጅ ምን ነክቶሻል? አደራሽን ግን ሄቡ እንዳትክጂኝ እሺ? ለምንድን ነው የምከዳሽ? እንዴ ክላስ ገብቼ ስናገር ነው። አታስቢ ያልከዳሽ። ድሮም የትልቅ ሰው ልጅ መሆንሽ ታውቆኝ ነበር። አንቺ እኔ ምልሽ ዳግም ግን በቃ ሁሌ እንደዚህ ነው? ምን ነው ያለሽ ነገር አለ እንዴ? ቅድም ሊያናግረኝ መጣና ካሁን ቁጭ ብሎ ያወራኛል ብዬ እየጠበቅኩ ምንም ሳይለኝ ትንፋሹ ተቆራረጠና ጥሎኝ ሄደ። አይ ዳግም ምን እንደሚሻለው እኮ በቃ ሁሌ እንደዚህ ነው። አዎ ሄቡ መቀራረብ እኮ ይፈልጋል። ግን ደግሞ ሊቀርብሽ ይልና ሲጠጋሽ ሁሉ ነገሩ ይከዳውና ጥሎሽ ይሄዳል። ግን ቀርባችሁ ትሪት ልታረጉት አልሞከራችሁ? ወይ ትሪት እናቴ፣ የዳግም ነገር በትሪት ብቻ የሚመለስ አይደለም። በይ በቃ እኔ ልሂድ። እኔ የምልሽ ቤቲ፣ እዮሲ ግን በመጨበጥ ብቻ ነው የሚያስረከብ ወይስ ምን? ምናልባት ጉንጭሽን ቢስምሽ? ዋናው ነገር እሱ አይደለም እንዴ? የምርሽ ነው? ብቻ ሳመኝ እንዳትኝ። አይ እኔን እንኳን አልሳመኝም። በይ በቃ ቻው። ሻው ምንድን ነው የማደርገው? ማንነቴን ሳታውቅ ተሳፈጥከኝ አንተ ወጠጥ። አትሳሳት። እኔ ሳሎን አንተ ነህ ማንነት ሳታውቅ የተሳፈጥከኝ። እንደዛ ከሆነ ለምን አንፈታተሽ? ማለት ለምን የሆነ ቦታ ሄደን ማንም በሌለበት አይዋጣልን? ምን ያስጨዋል? ለምን አይዋጣልንም ስትል ምን ማለት ነው? ዝም ብዬ ሳይሽ የክላሱ ቦስ አንቺ ሳትሆኚ አትቀሪ። እናማ አሁን እኔ መጥቻለሁ። ስለዚህ አንድ ክላስ ሁለት ቦስ ሊኖሩ አይችልም።
ስለዚህ እኔ እናንተ እንደባደብና ያሸነፈ የክላስ ቦስ ነው እያልከኝ ነው? በትክክል። አንተ ያማል እንዴ? ደሞ ምን ሆንክ እንዴ? እንዴት እንዲህ በሰለጠነ ዘመን በጡንቻ ታምናለህ? ታዲያ እንዳንተ በምላስና በመልመጥመጥ ልመን እንዴ? ይሄን ጥያቄንማ በፍጹም አልቀበልም። አልተቀበልክም ማለት የዚህ ክላስ ቦስ እኔ መሆኔን አምነህ ተቀብለሃል ማለት ነው። ምን 10 ጊዜ ቦስ ቦስ ትላለህ? ከፈለኩ ነው። በጣም ጥሩ። እኔ ቦስ መሆኔን አምነህ ተቀበልክ ማለት የክላሱ ተማሪ ሁሉ እኔ ባልኩት ህግ ይገዛሉ ማለት ነው። ህጉ ደግሞ ምንድነው? ብዙ ህጎች ይኖራሉ፣ ግን ላንተ በልዩነት አንድ ህግ እነግርሃለሁ እኮ። ምንድነው? ከክላሱ አባል ውስጥ አንዲት ሴት ያለኔ ፍቃድ መጀንጀንም መጥበስም አትችልም። እንዴ? ለምን ሲባል? ማናችሁም መጀንጀንም መጥበስም የምትችሉት እኔ አልፈልጋትም ያልኳትን ሴት ብቻ ነው። አራባክ? አው ያ ካልሆነ ግን እመነኝ በቀላሉ አልፋታ። ቆይሽ ከኛ ክላስ አንተ ማንን ነው የፈለግከው? እስካሁን የትኛውም ቺክ አልመሰጠችኝ። ተመስገን። ግን ያቺ ፌንጣ 2 ቀን ተሳፍጣኛለች። ቤዛን ማለት ነው? አው ቤዛን ማለት ነው። እና እኔን የሚሳፈጡኝን ሴቶች ደግሞ እምቀጣቸው በቁጥጥር ስር በማድረግ ነው። ምን ማለት ነው? ስፈልግ ነው እላታለሁ፣ ካስጠላችኝ ሂጂ እላታለሁ፣ ስፈልግም አሳይመንት አሰራታለሁ፣ ስፈልግ እንደ ፍቅረኛ ይዣት እዞራለሁ፣ ካስጠላችኝ ደግሞ ሂጂ እላታለሁ። አንተ ያማል እንዴ? አንተ ወጠጤ ስነ ስርዓት አድርግ። እኔ መጀመሪያም ትምህርት ያስጠላኝ ሰው ነኝ። እሰይፍና እዛው ሸቤ ነው የምገባው። ገባ? አዎ ገብቶኛል። ይሻላል። ምን አይነቱ ዘግናኝ ፍጡር ነው በፈጣሪ። ለምን ነበር የፈለግሽኝ? አንተ ሳይሆን ሚኪን ነበር የፈለኩት። እንደዛ ከሆነ ልቁሷ ተመለስ ነግሬሃለሁ። ሚኪ ነው ፈልጎ አላልሽም እንዴ? እኔ ምን ላርግሽ? ስለ ሚኪ እንድትነግረኝ ነው። የት ነው የተደበቀው? አልመጣም። ለምንድን ነው ያልመጣው? ምክንያቱም ያንቺን ፌስ ማየት ደብሮት። አንተ ልጅ ግን ስነ ስርዓት አድርግሽ። ደግሞ ምን ሆንሽ? እንዴት ነው የምትናገረው? ለጠየሽኝ ጥያቄ ቀጥተኛ መልስ ነው እየሰጠሁሽ ያለሁት። ትሰማኛለህ? ያለህበት ድረስ መጥቼ ህይወትህን ከማመሰቃቀለው አርፈ ነገውኑ ትምህርት ቤት እንድትጀምር በለው። እሺ? አረ እለዋለሁ። ሌላ የለሽም? ለዛሬ ይሄን ካልከው ይበቃል። እሺ እለዋለሁ። ይሄ ልጅ ግን ምን አይነት ደፋር ነው? አይ ሽጉጥ አንገት እንደሚያስደፋ ባንቺ አየሁ። ሄሎ፣ ይህንን ብቸኝነት ትንሽ አላበዛሽው? ምን ላድርግ ብለህ ነው? ያው በገዛው እጅ አይደል የመጣሁት። መቻል ነው። እኔ ግን ነገሮችን ወደ ድሮ መመለስ የምችይበት እድል እጅሽ ላይ እንዳለ ይሰማኛል። ምን እድል? ጸጋን አጋልጠሽ ነጻነትሽን ማወጅ፣ ከጓደኞችሽ ጋር እንደ በፊቱ መሆን። ታሪ ብችልና ጸጋን ብገላገላትም ጠላ ይመስላል። ጭንቀትሽ እኮ ይገባኛል። በአሁን ሰዓት ማንም የኔ ጭንቀት አይገባውም። በጣም የሚያስጠላ ስሜት ውስጥ ነው ያለሁት። እስኪ ልስማሽ፣ ስሜትሽ ንገሪ። እስኪ ዙሪያዬን ተመልከት። ማንም እኮ አጠገቤ የለም። ከሆነ ጊዜያቶች በፊት እኔ ቤዛ ቹቻ ሆነን ስንስቅ ስንጫወት ነበር። እሱን እኮ በደንብ አውቃለሁ። ግን አሁን ተመልከት፣ ነገር ነገርን እየወለደ ከጥፋት ላይ ጥፋት እየተጨመረ ሁላችንም በያለንበት ተለያይተን ቁጭ ብለናል። ግን ደግሞ አነሰም በዛም ሁሉም ጥፋት አጥፍቷል አይደል? ልክ ነህ። ደረጃው ይለያይ እንጂ ሁላችንም ላይ ጥፋት እንዳለ አምናለሁ። ግን ታሪ ያኔ በዛ በጣም ከፋ። የምር ዋናው ነገር እኮ ጥፋትሽን ማመንሽ ነው። እሱን አምኜማ ቹቻንም ቤዛንም ይቅርታ ጠይቂያቸው እኮ ነበር። እነሱም እኮ ይቅር ብለውሻል አይደል? ይቅር ብለውኛል፣ ግን ደግሞ ከልባቸው አይደለም። እሱ ቀላል ነው። ቀስ በቀስ ወደ ልባቸው ይመለሳሉ።
ተስፋ አደርጋለሁ። ሄሉ ግድ የለሽም እሺ በይኝና እጅሽ ላይ ያያሽው መረጃ ለያሬድ ሰተሽው ጸጋን ተገላገያት። ታውታሪ አሁን ባለውበት ሁኔታ ይሄ ቮይስ እነሱ እጅ ገባ ማለት በእንቅርት ላይ ጆሮ ደግፎ ነው ማለት ነው። ግን ደግሞ ዛሬም ባይሆን የሆነ ቀን ልሰጣቸው ትችላለች። በቃ ታሪ አታስጨንቀኝ። እሺ ተይው በቃ። ግን አንድ ነገር ልነግርሽ እፈልጋለሁ። ምንድነው እሱ? ህልም ተፈርቶ ሳይተኛ ይታደሩ። በደንብ አስቢበት። መልካም ቀን። ሜሪ እንዴት ነሽ? እየለመድሽ ነው? አዎ እየለመድኩ ነው። ምንም ማለት ደግሞ ያ ቅዱስ የሚባል ልጅ ትላንትና ችግር ፈጥሮ እንደተሸማገላችሁ ሰማሁ። አዎ ትንሽ አለመግባባት ተፈጥሮ ነበር። ልጁማ እኮ አስቸጋሪ ባህሪ እንዳለው በቃሉ ሲናገር ነበር። እንግዲህ ሳይቆነጠጥ ካደገ ልጅ የሚጠበቅ ነው። የተቆነጠጠ ሁሉ ጥሩ ይሆናል እያልሽ ነው? እኔ የሚሰማኝ እንደዛ ነው። እኔ ግን በተቃራኒው ነው። እንዴት? ለምሳሌ አንድ አጎቴ ልጅ አለ እና እድሜው ሙሉ ከትምህርት ቤት ከቤት ትምህርት ቤት አስጠኝ ተቀጥሮለት ምንም አይነት ጓደኛ የሚባል አልነበረው። እሺ። እና ይሄ ልጅ 12ን ጨርሶ አንዱ ዩኒቨርሲቲ ገባ። ከዛስ ምን ሆነ? እልም ያለ ሱሰኛ። ኢቭን ትምህርቱን መጨረስ አቅቶት ዊዝድሮ ሞልቶ ቤት ቁጭ ብሏል። እና ምን ለማለት እየሞከርክ ነው? አነሰም በዛ ልጅ በእድሜው ከጓደኞቹ ጋር እየተጫወተ ማየት ያለበትን ህይወት እያየ ሲያድግ ዩኒቨርሲቲ ሲገባ ነገሮች ብርቅ ያሆኑበትን ብዬ አምናለሁ። እኔ ደግሞ ዩኒቨርሲቲ እያለሁ ከልጅነቷ ጀምሮ በጨዋነት ያደገች አንድ ልጅ አውቃለሁ። እና መጨረሻው ምን ሆነ? በማዕረግ ተመረቀች። ሊሆን ይችላል። ይሄ ግን ከስንት አንድ ነው። አይመስለኝም። አልመሰለሽም ማለት ትክክል ነሽ ማለት አይደለም። አንተም ድርቅ አልክ ማለት ትክክል ነው ማለት አይደለም። ይቺ ምን አይነቷ ወገኛ ናት? ቆይ ፍረሽ ሆና በዚህ ልክ ወገኛ? አይ ዶንት ቲንክ እኔ የምልሽ ዛሬ ያገኘሽ ሳለ እንዴ? አቡሽ እዚህ መጥቶ ነበር። ሌላ ግን ያገኘት ሰው የለም። አቡሽ ቆይ ምን አለሽ? ስለሚኪስ ጠይቀው ዛሬ ትምህርት ቤት አልመጣም አለ። እድሜ ልኩን ከትምህርት ቤት ይቀር እንደሆነ እስኪ እናያለን። አንቺስ ስለ ፊዮሪ ማጣራት ጀምረሻል እንዴ? አዎ አንዳንድ ነገሮችን ማጣራት ጀምሬያለሁ። እና ምን አገኘሽ? ምንም የረባ ነገር አላገኘሁም። ፍቅረኛ የላትም እንዴ? በአንድ ወቅት አንዲት አና የምትባል ልጅ አለች። የእሷን ፍቅረኛ ካልቀሞሽ ብላ ስታብድ ነበር። እና ተሳካላት? አረ ልጇ አልሰማሽም ብሏት ከአና ጋር በፍቅር ብስ እያሉ ነው። እና በምን አይነት መልኩ ነው ልናገኛት የምንችለው? እመኚኝ አንድ መንገድ አናጣ። ቆይ ግን ስለሷ ቤተሰቦች ማንም ያውቅ የለ? ማንም የለ እንዴ? ግን አንድ ዳኒ የሚባል ልጅ አለ። መረጃ ኬትም ብሎ ሊያመጣ የሚችል ልጅ ነው። ታዲያ የት አለ? እንሂድና እንጠይቀው። አሁን እዚህ የለ። ማለት እዚህ አይደለም የሚማረው? የሚማረውማ እዚህ ነው። ግን ሰሞኑን አባቱ ስለታመሙበት ብዙም እየመጣ አይደለም። እሱ እስከሚመጣ ጊዜ ከምናጠፋ ለምን ያለበት ሄደን አንጠይቀው? ተይ እንደሱ ካደረግን ቴንሽን እንስባለን። ታዲያ እንዴት ብናደርግ ነው የሚሻለው? ዛሬ ከክላስ ስንመለስ ያለበት ሰፈር ድረስ ሄጄ እኔ እናግረዋለሁ። በጣም አሪፍ። ግን ጸጊ እንድንቀጣት የምንፈልገው ፊዮሪን ብቻ አይደለም። እሺ ሌላ ማን አለ? እቺ ሄዋን የምትባል ልጅም ለአንዴና ለመጨረሻ ጊዜ ከሚኪ ህይወት እንድትወጣ ፈልጋለሁ። እሱ ጥሩ ነው። ግን ቀድመን የሷን ጉዳይ ከነካካን ሄዳ ፊዮሪ ላይ ትለጠፋለች። ፊዮሪ ደግሞ ይብስባታል። እና ምን ተሻለ? መጀመሪያ ፊዮሪን አፏን እናዘጋታለን። ከዛ ነኝ የሄዋን ጉዳይ በጣም ቀላል ነው የሚሆነው። በጣም ጥሩ። ማንነታችንን ባናሳያቸው ሞተናል። አቤት ኬቱሪት ባክና የሚስላልመጡ ነው መሰለኝ ደብሮኛል። እና እኔ ይፈናሉ እንዴ? እሷንም አግኝቻት ነበር ግን አለ አይደል? አልተመቸች። ያው ገና ሲስተም ውስጥ አልገባች። የወሪ ሲስተም ማለትሽ ነው? እና አንተስ አግኝታት ነበር? አዎ በአጋጣሚ አግኝቻት ነበር። አጋጣሚ? ምን አጋጣሚ ነው እንዴ? እናንተ ምን አለባችሁ?
እኔ እዛ በድንጋጤ ልቤ ልተፋደርሻለሁ። እናንተ እዚያው። ቆይ ምን ሆነ ነው ትንፋሽ የሚቆራረጠው? ለምን እንደሆነ ባላውቅም እነዚህ ሁለት ልጆች እኛ ክፍል ከመጡ ጀምሮ ጭንቅ ጥብብ እያሉ ነው። ምንድን ነው የሚጨንቀው አንተን ደግሞ? እኔ እንጃ። ሽጉጣ ነው። ወይ ጉዴ! አንቺ የሽጉጣ ስንት መከራ መጣ መሰለሽ እንዴ! ያው ከሁለት አንዱ ፍቅር እንዳይዘኝ ብዬ እፈራለሁ። በል ከሁለት አንዷ የሚባል ነገር የለም። መያዝ ካለብህም ከአንዷ ብቻ ነው የምትያዘው። ከማ ብቻ? ከኤርሜላ ና። ኧረ እባክሽ! ለምንድን ነው ከሄቨን ፍቅር እንዲዘኝ የማይፈቀድልኝ? ምክንያቱም የዳይሬክተሩ ልጅ ስለሆነች ነው። ማለት አንቺ የማንስ ልጅ ብትሆን ላትፈቀድ አምራታል እንዴ? ታው ግን ዮሲ፣ ይህ ልጅ የልብ እየሰጣ ሌላ ነገር ውስጥ እንዳትከተው። ኧረ እባክሽ አንቺ ራሱ አታካብጃት እባክሽ። እኔ እኮ ያካበድኩት እሷን አይደለም አባቷን ነው። ይሁንልሽ። ይልቅ ቅድም ሊያወራት አጠገቧ ቁጭ ካለ በኋላ ድንገት ተነሳ አይበረግግልሽ መሰለሽ። ቆይ ግን አንተ ምን ሆነክ ነው? የአቤኔን ነገር ታውቀው የለ? ተውኝ በእናታችሁ። ቆይ ግን እሺ እስከ መቼ ነው በዚህ ሁኔታ የምትዘልቀው? እኔ እንጃ። ግን ልክ ባጠገቤ ሲያልፉ የሽቷቸው ጠረን ያውደኛል። ከዛ ልክ አጠገባቸው ስደርስ የሚያስፈረጥጠኝ ነገር። ተውት እስኪ። እኔ የምለው ዛሬ ገና አይደል እንዴ እርምህን ሴት ለመቅረብ የሞከርከው? ኧረ አይደለም። ቤቲስ እንዴ? ቤቲማ እህት አይደለች እንዴ? እኔ እህት አይደለሁ እንዴ? ግን እኮ ሌላም ከፈልጋችኋለች። ጄሪ ትባላለች። ጄሪ? እሺ። ልታዩ እቤት ላስጠናት ልኮኝ ያው አለ አይደለ እኔም ጭንቀቱ ይለቀኛል ብዬ ነበር ሄድኩት። እና እሺ ምን ተፈጠረ? እናማ ገና መታ ካጠገቤ ስትቀመጥ አይደለም ልጅቷን ማስጠናት ይቅርና የማውቀው ሁሉ ነው የሚጠፋብኝ። ቆይ የምርህን ነው? እማተሞት የምርህ ነው? እሺ ቆይ ከዛ ምን ሆንክ? ከዛማ ልክ አጠገቤ መታ ስትቀመጥ ልቤ ደውዱ ሲል ከዛ እስክሪብቶ ከእጄ ሊያመጡ ውድቅ ሲል እሷ ልታነሳ ዝቅ ስትል እኔም ላነሳ ዝቅ ስትል ፊት ለፊታችን